ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስኪ ሳደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ ዛሬም እንደተለመደው በሌላ ርዕሰ ጉዳይ በሌላ ቪዲዮ ቀርበናል። እንደምን አለሽ? እግዚአብሔር ይመስገን ሁሉ ሰላም ነው። ሁሉ ሰላም ቆይታ ክብር ለመድኃኒዓለም ትዳር ህይወት ሁሉ ነገር እግዚአብሔር የተመሰገነ ይሁን። በጣም አሪፍ። እንግዲህ ውድ ቤተሰቦቼ ባለፈው በነበረን ቆይታ ብዙዎቻችሁ ያቀረብነውን ቪዲዮ ተመልክታችሁ ብዙ የሚያበረቱ ጥሩ ኮሜንቶችን መልካም ኮሜንቶችን ጽፋችሁልናል። ትዳራችሁ ይባረክ ያላችሁ ብዙ ነገር የጻፋችሁ ደስ የሚል ኮሜንቶች የጻፋችሁ ቤተሰቦች አላችሁ። እግዚአብሔር አምላካችን ሰላሙን ይላክላችሁ፣ በያላችሁበት እግዚአብሔር ይባርካችሁ። አሜን። እንግዲህ በዛሬው ቆይታችንም ደግሞ ጥሩ የሚያስተምር በተለይም የሚጠቅመንን መረጃ የሚሰጥ ትምህርት ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በዛሬው ቆይታችን የምንመለከተው የምናነሳው ሐሳብ እንግዲህ እኔና አንቺ ልክ ወደ ጓደኝነት ስንመጣ የመጀመሪያው ቀን ላይ እኔ በስልክ ሳናግርሽ በስልክ ያወራን ቀን ላይ አንድ የተናገርኩሽ ነገር ነበር። ምን ነበር ያልኩሽ? ለማንም እንዳትዋሪ። ምኑን ነው ለማንም እንዳትናገር ያልኩት? የኔና ያንተ የጮኝነት ጊዜያችንን እግዚአብሔር ፈቅዶ አንድ እስከሚያደርገን ድረስ ለማንም ሰው እንዳትዋሪ። በጣም ቆንጆ። ስለዚህ ይህንን ነገር እኔ የነገርኩሽ ነገር አለ፣ አንቺ ደግሞ ከንስሐ አባትሽ ጋር ቀድመሽ የተነጋገርሽው ነገር አለ። ስለዚህ ይህንን ሐሳብ እስቲ በደንብ አድርገሽ ግለጭልኝ። ምክንያቱም ለብዙ ሰዎችም አሁን የሚጠቅም መረጃ ስለሆነ ማለት ነውና እስቲ የንስሐ አባትሽ ምንድነው ያለሽ፣ እኔ የመለስኩት መልስ ምንድነው የሚለውን እስቲ አያይዘሽ በደንብ አድርገሽ ንገሪኝ። ለሁላችንም የሚጠቅም ስለሆነ ማለት ነው። እሺ፣ እኔ ከንስሐ አባቴ ጋር ይኸው ንስሐ አባት ስትይዙ መቼም ምንም ነገር አይደበቅም አይደለ? እጮኝነት ሲይዝ ለሳቸው ነገርኳቸው። ከዛ ስነግራቸው ምንድነው ያሉኝ እሳቸው ይሄንን ነገር እግዚአብሔር ፈቅዶ አንድ እስከምትሆኑ ድረስ ለማንም ሰው ወላ ለቤተሰብ ወላ ለጓደኛ በቃ ለማንም ሰው እንዳትዋሪ ነው ያሉኝ። ምክንያቱም በቃ ስላለው ነገር ስለሚያውቁሳቸው ያው ቀረብን ብዬም ስለማዋራቸው የሆነ ጭንቅም ሲለኝም ስለማማክራቸው ብዙ ነገር አማክራቸዋለሁ። ያው ሴት ስትሆኑ ደግሞ ግዴታ ከንስሐ አባታችሁ ጋር ብዙ ነገር መነጋገር አለባችሁ። እንደዛ ብዬ ስነግራቸው በመስቀል ነው ያስገዘቱኝ። በቃ ለማንም ሰው እንዳትዋሪ ይሄ ነገር እስከሚል ድረስ እንዳትዋሪ ብለው ነው የደመደሙልኝ እሳቸው ማለት ነው። ከዛ ምን ተሰማኝ እኔ ይሄ ነገር ፈቃድ እግዚአብሔር ነው ማለት ነው። ምክንያቱም በአንድም በሌላም እግዚአብሔር ይናገራል። ስለዚህ ራሴን ማዳመጥ ጀመርኩኝ። ነገሮቹን ሁሉ እውነቴን የምነግራችሁ እንደዛ ሲሉኝ እኔ የሆነ ውስጣችሁ መቼም እግዚአብሔር ሲፈቅደው የሆነ ሰከን ነገር ትላላችሁ፣ ወደ ራሳችሁ ታዳምጣላችሁ። ከዛ በኋላ ያለውን ነገር ከእግዚአብሔር ጋራ ጸሎቴን እያደረግኩ እሱም ጎበዝ ነው ስለ መናፍስት ውጊያ እኔም ትንሽ ነገር ዕውቀትም ስላለችኝ ያንን ነገር መከታተል ጀመርኩኝ። እግዚአብሔር ፈቅዶ ይኸው ዛሬ እንግዲህ ዋናው ነገር ምንድነው በደንብ መረዳት ያለብን ጉዳይ የመንፈስ ቅዱስ መናበብ የሚባል ነገር አለ። በተመሳሳይ መልኩ የመናፍስት መናበብ አለ። የመንፈስ ቅዱስ መናበብ የሚብለው መልካሙን ነገር የሚስብ ጥሩ የሆነውን ነገር ወደ ቤታችን የሚያመጣ ልክ የእመቤታችንና የቅድስት ኤልሳቤጥን የመንፈስ ቅዱስን መናበብ ማለት ነው። ቅድስት ኤልሳቤጥ እመቤታችን ቅድስት ድንግል ማርያም ማርገዟን አታውቅም፣ ኢየሱስ ክርስቶስን መጸነሷን አታውቅም። ነገር ግን እመቤታችን ወደ ቅድስት ኤልሳቤጥ ስትመጣ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላ ተናገረች። ይህ የመንፈስ ቅዱስ መናበብ ይባላል። የመናፍስት መናበብ የምንለው ደግሞ እኔ ጋር አይነ ጥላ ብኖር አንቺ ጋር ያለው አይነ ጥላ እርስ በርሳቸው በመነጋገር ለማበላሸት፣ ለማጥፋት፣ ለማፍረስ የሚናበቡት መናበብ ማለት ነው። በተመሳሳይ መልኩ ከውጭ ሆኖ እንደዚህ መናፍስቶች ይናበባሉ ማለት ነው። ይህ የመናፍስት መናበብ ለማፍረስ፣ ለማበላሸት፣ ለማጥፋት የሚያደርጉት ነው ማለት ነው። እና እኔ በዛን ሰዓት ላይ ልክ እኔና አንቺ በስልክ የመጀመሪያ ቀን እንዳወራን ምንድነው ያልኩት? እግዚአብሔር የሚሆነውን ነገር እስከሚያሳየን እግዚአብሔር መጨረሻውን አስተካክለው ውጤቱን እስከምናይ ድረስ። ምክንያቱም ብዙዎቻችን ምንድነው የሚለው ጅማሬውን እንዳሳመርክልኝ መጨረሻውን ማሳመርልኝ እንዳለን፣ አሁንም እግዚአብሔር መጨረሻችንን ያሳምረው። በየትኛውም ጉዟችን ላይ እግዚአብሔር እንደዚህ ብለን ነው መጠየቅ ያለብን። እና ልክ ያን ቀን ላይ ምክንያቱም አንቺ ያሳለፍሽው ህይወት አለ፣ እሱን በዛን ሰዓት አላቅም እኔ ደግሞ ያሳለፍኩት ህይወት አለ። ገብቶሻል? እኔ ያሳለፍኩት ህይወት አለ። ብዙ አይነት ቻሌንጆች እናልፋለን ሁላችንም። ስለዚህ የሆነ ቦታ ላይ በጣም መረዳት አለብን። በተለይም የመናፍስትን ውጊያ ከተረዳን በኋላ በደንብ መንቃት አለብን። ስለምናወራው፣ ስለምናደርገው፣ ስለምንለብሰው፣ ስለምንበላው፣ ስለምናደርጋቸው ነገሮች በሙሉ ጥንቃቄ ልናደርግ ይገባልና ልክ እኔና አንቺ የዛን ቀን እንዳወራን እኔ እኮ ጓደኞችሽ እነማን እንደሆኑ አላውቅም፣ ምን አይነት የቤተክርስቲያን የሰንበት ትምህርት ቤት ውስጥ የትኛው ማህበር ውስጥ እንደምትሳተፊ አላውቅም። ግን በቀጥታ ምንድን ነው ያልኩት? ቀጥታ ይህንን ነገር እኔና አንቺ ዛሬ ያወራነውን ወሬ
እግዚአብሔር ነገውንና መጨረሻችንን እስከሚያስተካክል ድረስ የሆነ ውጤት ላይ እስከሚደርስ ድረስ ለማንም ሰው እንዳትናገረ ብዬ ነገርኩሽ ማለት ነው። አንቺም ጎበዝ ነበርሽ በጣም በሚገርም ሁኔታ ያንን ነገር እንደነገርኩሽ ቀጥታ ያንን ነገር ምስጢር አድርገሽ ያስሽው። ብዙ ሰዎች ሲጠይቁ፣ ብዙ ሰዎች ሲጋፉ፣ ብዙ ሰዎች የሆነ ነገር ሲያደርጉ ዝም ነበር ያልነው ለማንም ሰው ማለት ነው። ለማንም ሰው አናወራም ነበር ይሄን ጉዳይ። ምንም አይነት ጓደኝነታችንን ማንም ሰው አያውቅም ነበር። እስከ ሽምግልናው ድረስ ሙሉ ፕሮሰሱን እስከምንጨርስ ድረስ ማንም ሰው አያውቅም ነበር። ይሄ በጣም ወሳኝና አስፈላጊ ጉዳይ ነው። የዛሬው ትምህርታችን በጣም መጠንቀቅ ያለብን ጉዳይ ምንድን ነው? ውድ ቤተሰቦቼ ምስጢራችሁን በተለይም ደግሞ የትዳር፣ የጓደኝነት፣ የእጮኝነት የስኬታችሁን ነገ የሚደርሱበትን ቦታ ለጓደኛ፣ ለቅርብ ሰው፣ ለቤተሰብም ቢሆን በጭራሽ መናገር የለባችሁ። ውጤታማ ሆናችሁ እግዚአብሔር የሆነ ነገር ላይ እስኪያደርሳችሁ ድረስ በደንብ አድርጋችሁ መነጋገር ያለባችሁ ከክርስቶስና ከቅዱሳኑ ጋር ነው ውድ ቤተሰቦቼ። ስለዚህ በደንብ ብዙ ዋጋ እየከፈልን ያለ ነው ለዚህም ይመስለኛል። ምክንያቱም ከዛ በኋላ ብዙ ነገሮችን አይተናል አይደል? እኔና አንቺ ወደ ትዳር ከገባን በኋላ በጣም ብዙ ነገሮችን ስንመለከት ነበር። ብዙ ፈተናዎች ነበሩ። ኢቭን ከትዳሩ በኋላ ብዙ ከጓደኞች መጡ ግፊቶች ነበሩ። ለምን እንደዚህ አላደረግሽም፣ ለምን እንደዚህ አልሆነም የሚሉ በጣም በንዴት በጣም ስሜታዊ ሆኖ በጣም ማለት አንዳንዴ ያዘኑ በጣም የተቆረቆሩ መስለው የሚመጡ ግን የዲያብሎስ ፈተናዎች አሉ። መልካም ያደረጉ መስለው ግን አንቺ በዛ መንገድ በመሄድሽ የማይደሰቱ ደስ የማይላቸው ብዙ ድምጾችን ስናዳምጥ ነበር። ነገር ግን እኛ ለእግዚአብሔር አሳልፈን በመስጠት እግዚአብሔር ከዛ ፈተና እንዲያወጣን ዘውትር በመጸለይ እግዚአብሔርን በመጠየቅ ያንን ጊዜ አልፈነዋል። እግዚአብሔር ስሙ የተመሰገነ ይሁን። አሁንም እናልፋለን። ምን ለማለት መሰላችሁ ውድ ቤተሰቦቼ፣ በጓደኝነት በእጮኝነት ህይወታችሁ ውስጥ በትዳርም ህይወታችሁ ውስጥ ለምታደርጓቸው ምስጢራዊ ጉዳዮች በተለይም በትዳር በልጅ አስተዳደግ እንደዚሁም በህይወታችሁ ውስጥ ለምታከናውኗቸው ነገሮች ውስጥ በጣም በጥንቃቄ ልትሄዱ ይገባል ማለት ነው። እናቶቻችን ምንድን ነው የሚሉት? እንኳን እንደዚህ አይነት በጣም ትልልቅ ምስጢር ወይም የትዳር ጉዳይ ቀርቶ ጸበል ቦታ እንኳን ለመሄድ ሲያስቡ ምንድን ነው የሚያደርጉት? አይናገሩም አይደል? አይናገሩም። ጸጥ ብለው የተዘጋጀውን ነገር ይዘው ከቤታቸው ወጥተው ነው የሚሄዱት። ይህንን የሚያደርጉት ለምን ይመስልሻል? ምክንያቱም አጋንንት ያፍን እንጂ ልብን አያውቅም። ካፍ ቀልቦ ይበትነዋል። ሲበትነው ምንድነው የተለያዩ ፈተናዎች ሊገጥሙ ይችላሉ። ልብን ግን የሚያውቀው ማን ነው? እግዚአብሔር ብቻ ነው። ስለዚህ ሁላችንም ምስጢራችንን በውስጣችን አድርገን አጋንንት ካፋችን ቀልቦ በትዳር ህይወት ውስጥም ቢሆን በትዳር ህይወት ውስጥም ሆነን በስራ ቦታችንም እድገትም ምንም በቃ የተለያዩ ነገሮችን ሁሉ ነገራችንን አሳልፈን ምስጢራችንን ለመድኃኔዓለም ብቻ እየነገርን ለቅዱሳን እየነገርን ያለውን ነገር ድብቅ ሆነን መጨረሻ ላይ እኮ ውጤታ ምንድነው የሚባል ፍሬውን ማየት ነው። ስለዚህ ምስጢራችንን ደበቅ ማድረግ ያስፈልጋል። በተለይ የመናፍስት ውጊያ የገባችሁ ሰዎች፣ የምታውቁ ሰዎች፣ በመንፈሳዊ ህይወት ያላችሁ ሰዎች ሁሉንም ነገር ታውቁታላችሁ። ምን ያክል በተለይ እኔ በጣም የምፈተነው እውነት ለመናገር በዚህ ጉዳይ ነው። በቃ አሁን ነው እየገባኝ ያለው ማለት ነው። ምክንያቱም አንተ ከተዋወቅኩ በኋላ በትዳሬ በጓደኝነትም እንጂ በፊት ምንም ነገር አላውቅም። ካፌ ነበር የሚቀልበኝ። በቃ ካፌ እየቀለበ ነው ነገሮችን የሚያበላሽብኝ እየሄደ ማለት ነው። በስራም ቢሆን በጓደኝነትም ብቻ በተለያየ ነገር ማለት ነው። እና ምን ልላችሁ ፈልጌ ነው በቃ ሚስጥር መጠበቅ ይኖርብናል ብዬ አስባለሁ። በውስጥ ሲቀጥልም ደግሞ አለመጓጓት፣ ያንን ነገር የሆነ ነገር የፈለግነውን ነገር እግዚአብሔር ያድርገው እግዚአብሔር ያሳካውን ነገር ይቀበላለሁ ብሎ አሁን መቀጠል ያስፈልጋል። ቢሆንም ጥሩ ነው፣ ካልሆነም ደግሞ እግዚአብሔር የፈቀደው ይሁን እያልን ባለፈው ህይወታችን እየተማርን ለወደፊቱ ደግሞ እሱ የፈቀደው ይሁን እያልን መሄድ መጓዝ ያስፈልጋል ብዬ መናገር እፈልጋለሁ። ስለዚህ ሚስጥራችንን ደበቅ ማድረግ አለብን። በጣም አሪፍ፣ በጣም ቆንጆ ሀሳብ ነው ያነሳሽው። እንግዲህ ዛሬ በሚገርም ሁኔታ በጣም ብዙ ሴቶች እህቶቼ፣ ወንድሞቻችንም ጭምር ዋጋ እያጣን ወይም ደግሞ በህይወታችን በኑሯችን ውስጥ ስኬታማ እንዳንሆን ትዳር እንዳንይዝ አስተውሉ ቤተሰቦቼ። ትዳር እንዳይኖረን ትዳር ይዘን ደግሞ ልጅ እንዳንወልድ ልጅም ወልደን በትዳር ውስጥ ሆነን ደግሞ ሀብት እንዳናገኝ የተደላደለ ኑሮ እንዳንኖር ከአንደበታችን የምናወጣቸው ድምጾች ዋጋ እያስከፈሉን ይገኛሉ። ቄስ ሄኖክ ወልደ ማርያም በዚህ ጉዳይ ላይ በጣም ብዙ ትምህርቶችን አስተምሯል። በመጽሐፉም ጭምር ጽፈውልናል እና ይህንን በጣም ብዙዎቻችን ልንጠነቀቀው የሚገባ ጉዳይ ነው። በጣም ብዙዎቻችን ማለት ነው። ምክንያቱም ጠላታችን ዲያብሎስ ምንድን ነው የሚለው? መጽሐፍ ቅዱስ ምንድን ነው? እንደሚያገሳ አንበሳ በዙሪያችሁ ይዞራል ነው የሚለው። በተለይም የአየር አጋንንት ወይም የሹክሹክታ መናፍስቶች የሚባሉ አሉ። እዚህ በጆሮአችን አካባቢ በአንደበታችን በዚህ አካባቢ የሚሽከረከሩ የአየር አጋንንቶች አሉ። እነዚህ መናፍስቶችን የማሰር ልምድ ከሌለን ቤታችን ደግሞ በተለይም ቤት ውስጥ ሆነን በቤታችን በምንኖርበት ቤት ውስጥ አንዳንድ ሰዎች ገጥሞሽ አቅም
ቤታቸው መግባት የሚፈሩ ሰዎች እኮ አሉ። የገዛ ቤታቸው መግባት የሚፈሩ ሰዎች አሉ። ምክንያቱም አስተውሉ ቤተሰቦቼ፣ እኔ በጣም ብዙ ጓደኞች አሉኝና ጓደኞቼ ብዙዎቹ አይ ገና ዛሬ አልመሸም እንዴ በዚህ ሰዓት ወደ ቤት አልገባም፣ አንድ ሁለትማ ማለት አለብን፣ ቤት ትንሽ ቆይተን ነው ቤት በዚህ ሰዓት እንዴት ይገባል ምናምን ይጫጫልኛል ምናምን የሚሉ ሰዎች አሉ። ለምን መሰላችሁ ቤተሰቦቼ? ቤታችን ውስጥ የጸሎት የስግደት ቦታ ከሌለ፣ መንፈሳዊ ምግባራትን የማናደርግ ከሆነ፣ በቤታችን ውስጥ ዕጣን ጬሶ ቤቱ ማይታጠን የመንፈስ ቅዱስ ምሪት እንዳይኖር እንዲኖርበት የማናደርግ ከሆነ፣ ቅዱሳን የማይጠሩበት በቤታችን ውስጥ የጸሎትና የመንፈሳዊ ነገራት ጊዜ የማይኖር ከሆነ፣ በቤታችን ውስጥ መንፈሳዊ ምግባራትን የማናደርግ ከሆነ የሚጫጫነው መንፈስ ያፈዛ ደንግዙ መንፈስ ቤታችን ነው የሚቀመጠው። ስለዚህ ከውጭ ወደ ቤት ስትገቡ ይጫጫናችኋል። ምንም ደስተኛ እንዳትሆን አድርጎ ያፈዛችኋል። ለጸሎት፣ ለስግደት፣ ለመንፈሳዊ ነገራት ጊዜ እንዳትሰጡ አድርጎ ጭልጥ አድርጎ ይወስዳችኋል ማለት ነው። በዚህም ደግሞ ቤታችን ውስጥ ቁጭ ብለው የሚያሸኮሽኩና የሚሰሙ እድላችን እንዲበላሽ የሚያደፍጡ መንፈሶች አሉ። ስለዚህ እነሱንም ለመስበር ደግሞ የሚያስፈልገው ምንድነው? በደንብ የመናፍስቱን ውጊያ ተረድቶ በጥንቃቄ መጓዝ ያስፈልጋል። ስለዚህ አሁን ዛሬ ብዙ ሴቶቻችን ወንድሞቻችንም ዋጋ እየከፈልን ያለነው ትዳራችን እንዳይሳካ የእጮኝነት ጊዜያችን መልካም ፍሬ እንዳያፈራ የምናደርገው ከአንደበታችን በምናወጣቸው ንግግሮች ነው። ስለዚህ በየትኛውም አይነት ጓደኝነት ውስጥ ያላችሁ ሰዎች ከጓደኛ ከሁለታችሁ ከእጮኛሞቻችሁ ውጪ ሶስተኛ ወገን ጓደኛ፣ ቤተሰብ፣ የቅርብ ሰው የምትሉት ሰው በጭራሽ የእናንተን ጓደኝነት ሊሰማ አይገባም። አሁን ብዙ ጊዜ ሰዎች የሚሸወዱት እዚህ ጋር ነው። ለምሳሌ በጓደኛ ሆነው ጓደኝነት ይጀምራሉ። በዛ መካከል ሶስተኛው ወገን የእነዚህን ሰዎች ግንኙነት ያውቃል ማለት ነው። በግልጽ ማለት ነው ያውቃል። ግን ምንድነው ማድረግ ያለባችሁ እናንተ? ምስጢራችሁን ከዛ ሰው ጋር የምታወሩትን ግንኙነት ወይም ንግግር ለዛ ሰው መናገር የለባችሁ ማለት ነው። ስለዚህ ምንድነው የምታደርጉት? አካሄዳችሁን፣ ጉዟችሁን ድብቅ ታደርጋላችሁ። ስትገናኙ፣ ስትተዋወቁም የሆነ ምስጢራዊ ቦታ ልታደርጉ ይገባል ማለት ነው። ይሄ በጣም አስፈላጊ ነገር ነው። በጣም መጠንቀቅ ማወቅ ያለብን ጉዳይ ነውና ይሄንን ስታደርጉ ፍሬ እያፈራችሁ በዛ ውስጥ ደግሞ መንፈሳዊ ነገራትን መለዋወጥ ስንጀምር እኔ ለምሳሌ ምን ነበር ሳደርግ የነበረው እኔና አንቺ ከተዋወቅን በኋላ በጣም ምክንያቱም እኔ ያስፈልጋል ብዬ የማስባቸው ነገሮች ነበሩ። ብዙ ጊዜ ስነግርሽ እንደዚህ ብታደርግ እንደዚህ ቢሆን ምናምን እያለን የምናወራቸው ነገሮች ነበሩ። ስለዚህ ምን ማድረግ አለብን? አሁን ጥሩ መንፈሳዊ ህይወትን ገንብተን እስከሆነ እስከ ግንኙነታችን ጠንካራ ምን እንዲሆን ደግሞ የሚያስፈልጉ ነገሮች አሉ። ስለዚህ እኛ የምናደርጋቸው ነገሮች ነበሩ። ምን ነበሩ እነዛ ጉዳዮች? ምንድነው? የጸሎት ፕሮግራም ነበረን። በስልክም ቢሆን ስናወራም ስንደዋወልም መጽሐፍ ቅዱስ የሆነ አንተ ታንብልኛለህ ምዕራፍ እየጠቀስክ እኔንም የሆነ ምዕራፍ እየጠቀስክ እናውራ እናንብብ ትለኛለህ። እዛውም ደግሞ አብረንም ጸሎት እናደርግ ነበር አይደል በስልክ። ሲቀጥልም ደግሞ በብዛት ደግሞ የምንገናኘው ቤተክርስቲያን ነበረ። እሁድ በብዛት አብረን ነበር ቅዳሴ የምናስቀድሰው። ዞሮ እሁድም አብረን እናሳልፍ ነበረ። ቤተክርስቲያን ብዙ ጊዜ እንትናችን ቤተክርስቲያን ነበረ። በጣም አሪፍ። ይህን የፈለግኩበት ይህንን ነገር እንድታነሽ የፈለግኩት ምክንያቱም ለብዙ ሰዎች ይጠቅማል ብዬ ስለማስብ ነው። ዛሬ ብዙዎቻችን አንድም በጓደኝነታችን ውስጥ ዋጋ የምንከፍለው ወይም ደግሞ ስኬታማ እንዳንሆን ከሚያደርጉ ነገሮች አንዱ ምስጢሮቻችንን በሙሉ ለሰዎች ዝም ብለን ስለምናወራ ነው። ሌላው ደግሞ በጣም መለማመድ ያለብን ጉዳይ ምንድነው? በጓደኝነት ህይወታችን ውስጥ በእጮኝነት ጊዜያችን ላይ ዝም ብለን ዓለማዊ ነገራትን ማንበብ፣ ማዳመጥ ወይም ትኩረት መስጠት ሳይሆን መንፈሳዊ ነገራት ላይም ትኩረት ልናደርግ ይገባል። እንግዲህ እሷ እንደነገረችው በስልክ በምናወራበት ጊዜ መንፈሳዊ ነገራትን በጣም በተደጋጋሚ አፕሪሼት እያደረገን ፕሮሞት እያደረገን እናወራ ነበር፣ እንማማር ነበር። እንደዚህ አይነት ነገሮችን ማድረግ በጣም ብዙ ፍሬ እንድታፈሩ ያደርጋቸዋል ማለት ነው። ብዙ ነገር እንድትጠቀሙ ያደርጋቸዋል። ስለዚህ በስልክ በምታወሩት ጊዜ ዝም ብሎ አሉባልታ ወሬ ምናምን አውርታችሁ ዛሬ እኮ ቀንሽ እንዲህ ነበር ምናምን የሚሉ ጉዳዮች ሳይሆን መንፈሳዊ ምግባራትን ማድረግ ማውራት ያስፈልጋል። በዚህ ሰዓት ላይ እናንተ በምታወሩበት ጊዜ፣ መዝሙር በምትዘምሩበት ጊዜ፣ መንፈሳዊ መጽሐፍትን በምታነቡበት ጊዜና ለዛ ሰው ሼር በምታደርጉ ጊዜ አንድም መንፈሳዊ ህይወታችን ምን ይመጣል? ጠንካራ እየሆነ ይመጣል። መንፈሳዊ መጽሐፍቶችን የማንበብ ልምዳችንም ከፍ እያለ ይመጣል፣ እያደገ ይመጣል። በዛ ውስጥ ደግሞ አጅሬው ዓላማውና እቅዱ እንዳይሳካ እንሰብራለን ማለት ነው። አድፍጦ ከኛ ወጥቶ መረጃ ለማስተላለፍ ቢሞክርም አይሳካልትም ማለት ነው። ለምን? ቀድመን እኛ ምንድነው ውጊያውንና አካሄዱን ከተረዳን እናሸንፏለን ማለት ነው። ስለዚህ ያንን በደንብ መረዳት ያስፈልጋል። ይህንን እያደረግን መንፈሳዊ መጽሐፍቶችን ጸሎት ማድረግ አብሮ የጸሎት ሰዓት አመቻችቶ አሁን ያለንበት ጊዜ በጣም ቆንጆ ጊዜ ጥሩ ጊዜ ላይ ያለ ነው። ቪዲዮ ኮል አለን፣ በስልክ አለን፣ በተለያየ ነገር መጠቀም እንችላለን። ስለዚህ ባለን አጋጣሚና ሰዓት በሙሉ መንፈሳዊ ነገራት ላይ ትኩረት አድርገን መስራት በጣም አስፈላጊ ጉዳይ ነውና ይህንን ማድረግ ያስፈልጋል። ከዛ ውጪ ቅድም እንደነገርኳችሁ
በየትኛው መንገድ ውጤታማ እስከምትሆኑ ድረስ የሆነ ፍሬ ላይ እስክትደርሱ ድረስ የሆነ ነገር እስክታገኙ ድረስ ለማንም ሰው የጓደኝነት ህይወታችሁን የእጮኝነት ህይወታችሁን የትዳር ውስጥ ያሉ ጉዳዮቻችሁን ለሶስተኛ ወገን እንዳትናገሩ። ዛሬ ብዙ ትዳሮችም እየፈረሱ የሚገኙት እየተበላሹ የሚገኙት ምስጢሮቻቸውን ለጋራ እርስ በርሳቸው ተነጋግረው ከመፍታት ይልቅ ለሶስተኛ ወገን አስተላልፈው ይነግራሉ፣ ለጓደኞቻቸው ይነግራሉ። ከዛ በኋላ ያቺ ጓደኛ ምንም ስለ ትዳራቸው ስለ ቤታቸው ኑሮ የማታውቀውን ነገር ማከል ትገባና ትዳሩ እንዲበላሽና ሌላም ጉዳይ ውስጥ እንዲገባ ይደረጋልና ምክንያቱም ብዙ ዋጋ የሚከፍሉ ቤተሰቦችን እያየን ስለሆነ ማለት ነው። በዚህ ጉዳይና ብዙ ችግሮችንም ስለምናይ እንደዚህ አይነት ነገሮችንም ማስቀረት አለባቸው። እነዚህ ነገሮችን በጣም ፕሮሞት የሚደረጉ አሁን በዚህ ሰዓት ላይ በጣም ብዙ ትዳሮች ብዙ አይነት ፈተና ውስጥ የሚገኙ ትዳሮች አሉ። እግዚአብሔር በእውነት ትዳርን የሁላችንንም ትዳር እግዚአብሔር አምላካችን ይባርክልን። አሁንም ወደ ትዳር ለሚመጡት እግዚአብሔር አምላካችን መንገዱን የተስተካከለ መልካም ያድርግልን። ወደ ትዳር ለሚመጡት እግዚአብሔር ትዳራቸውን ይባርክላቸው። በትዳር ውስጥም ለሚኖሩት እግዚአብሔር አምላካችን ትዳራቸውን ይባርክላቸው በእውነትና በጣም መጠንቀቅ ያለብን ጊዜ ላይ እንገኛለንና ዛሬ ብዙ ዋጋ እየከፈልን ያለ ነው። አንድም ምስጢራችንን እያወጣን ለጓደኛ ለቤተሰብ ስለምንናገር በዛ በጓደኞቻችን በኩል የሚመጣው የጠላት የዲያብሎስ ፈተና በጓደኞቻችን በኩል ወደኛ ይመጣል። በነገራችን ላይ በቃ ቅናተኛ አድርጎ ቁጭ ነው የሚያደርገው። ጓደኞችን ቅናተኛ በማድረግ ወይም ደግሞ እነሱ ውስጥ ያለው አብሯቸው ያደገው መንፈስ ግንፍል ብሎ በመውጣት እኛ ላይ የሌለ ባህሪ ማሳየት ይጀምራሉ። እነሱ ላይ እኮ አይታወቃቸውም። ነገር አደረግን ብለው ነው የሚያስቡት። በቃ እነሱ አያውቁትም፣ ግን እንትኑ እኛ ላይ ሪፍሌክት ይደረጋል። አዎ ምንድነው እኛ ማወቅ ነው። ምክንያቱም ጓደኛንም እኮ መራቅ አያስፈልግም። አይ መራቅ አያስፈልግም። አዎ መራቅም አያስፈልግም። ግን እነሱን በጸሎት ማሰብ ምንድነው እነሱ በዛን ሰዓት የሚያወሩት እኮ በመልካም ነገር አስበው ነው። እኛንም ይጠቅማል እነሱ ያግዛቸዋል ብሎ በማሰብ ነው እነሱ እንትን የሚሉት። ግን ምንድነው እኛ መንቃት ያስፈልጋል ነገሮችን። በቃ ብልህ ሴት ልጅ ደግሞ ብልህ ናት ይባላል አይደለ? ብልህ መሆን ያስፈልጋል። በተለይ በትዳር ህይወት ውስጥ ላይ በእጮኝነትም ጊዜ ውስጥ ብዙ ፈተናዎች ሊገጥሙን ይችላሉ። ግን ብልህ መሆን ያስፈልጋል፣ መጠንከር ያስፈልጋል። በቃ ምንም አይነት ነገር የውሳኔ ሰው መሆን ያስፈልጋል። በቃ ጠንካራ ሴት ልጅ ናት። በደንብ ለእግዚአብሔሩም ለሰይጣኑም ቅርብ ናት። እኛንን የምንፈተነው በብዛት ከወንዶች ማለት ነው። ስለዚህ ጠንክረን እየበረታን ህይወታችንን ማስቀጠል እንችላለን። በጣም አሪፍ። ሌላው ግን በጣም መናገር የሚፈልገው ምንድነው ለመጀመሪያ ጊዜ የጓደኝነት ወይም ደግሞ የእጮኝነት ህይወት ውስጥ ስትገቡ እኔ በጣም በተደጋጋሚ ብዙ ጊዜ ሰዎች የምናገረው ጉዳይ ነው። ቀጠሮ ሲይዙ ብዙ ጊዜ ሰዎች ዓለማዊ ቦታዎችን ይመርጣሉ። ማለት ሰው የሌለበት የሆነ ጭር ያለ ቦታ ምናምን ለማውራት የሚመች ቦታ ምናምን ብሎ ያስባሉ። ግን እሱ በጣም ከባድ ነው። ይህንንም ሀሳብ የሚያመጣው ራሱ መንፈሱ ራሱ ነው። የፍርሃት መንፈስ ሆኖ በተለይ አይነ ጥላ አይነ ስራ ትሰራለች። ግን እኔ ምንድነው የሚመክረው ለብዙ ሰዎችም የምናገረውና እኛም ደግሞ የተጠቀምነው ነገር ስለሆነ ማለት ነው። በተለይም ቀጠሮ ስታደርጉ ከጓደኛችሁ ጋር ወይም ከእጮኛችሁ ጋር ለመገናኘት በምትፈልጉ ሰዓት ላይ ግንኙነታችሁን ቤተክርስቲያን አድርጉ። የምትገናኙበትን ቦታ ቤተክርስቲያን አድርጉ። የምትወያዩትን ጉዳዮች እግዚአብሔር እንዲባርክላችሁ ቤተክርስቲያን አድርጉ። በጣም ትልቅ ፍሬ የምናፈራበት ትልቅ ነገር የምናገኝበት። በዚህ አጋጣሚ በዚህ መንገድ ላይ ለምሳሌ አንድ ነገር ልንገራችሁ። የአይነ ጥላ መንፈስ እሷ ሴቷ ላይ ቢኖር ወንዱ ጋር ስትመጣ ምን ያደርጋል? መንፈሱ የሰውነቷን ጠረን በመቀየር ወንዱ ጋር ሽታው በደንብ እንዲሰማው አድርጎ ከሱ እንድትርቅ ያደርጋል። ይህንን ነገር እኔ በጣም ከብዙ ሰዎች ጋር ይገጥመኛል። እንደዚህ አይነት ነገር በአጋጣሚ በሆነ ጉዳይ ለመወያየት ለመነጋገር በምንገናኝበትም ሰዓት እንደዚህ አይነት ነገሮችን እንመለከታለሁ እና በተለይም በጓደኝነት ህይወት ውስጥ ይህ ነገር በጣም በዝቶና ሰፍቶ እንመለከታለን። ስለዚህ ያ ልጅቷን ቀጥሯት ያገኛት በዓለማዊ ቦታ ላይ ነው። ከተገናኙ በኋላ የልጅቷ ጠረን ይቀየራል። የልጅቷ ጠረን ሲቀየር ለዛች ቀን እንደምንም ብሎ ከሷ ጋር ይቆይና ሁለተኛው ቀን ከሷ ጋር አታገኙትም ያን ልጅ። ለምን? ምክንያቱም አይነ ጥላዋ ስራዋን ሰርታለች ማለት ነው። የልጅቷን ጠረን በመቀየር በተመሳሳይ መልኩ ደግሞ የሱንም ሰውነት ለሷ እንዲሸት አድርጋ ታሰማለች ማለት ነው። ስለዚህ የሁለቱ ትዳር ውስጥ እንደዚህ አይነት የመናፍስት ሴራ ድብቅ ሆኖ ይቀመጣል ማለት ነው። እነዚህ አይነት ነገሮችን ለማወቅ ለመለየት ግንኙነታችሁን ቤተክርስቲያን ታደርጋላችሁ። ቤተክርስቲያን ስታደርጉ ምንም አይነት የዲያብሎስ ፈተና እንኳን ቢኖር፣ ምንም አይነት የአይነ ጥላው የቡዳው የመናፍስቱ ሴራና ፈተና ቢኖር እንኳን በአግባቡ ተነጋግራችሁ በአግባቡ ፍሬ ያለው ውጤት አውርታችሁ ወደ ቤት መሄድ ትችላላችሁ ማለት ነው። አይመስልሽም? አዎ ጥያቄ ያለው ያው ያለውን ነገር በግልጽ ማውራት ነው። አንደኛ ነገር በእጮኝነት ጊዜ ምንድነው እኔ መናገር የምፈልገው በቃ ኦፕን መሆን፣ በቃ ያለውን ነገር በግልጽ ማውራት፣ ችግርም ካለ ምንም ካለ በቃ ማውራት ነው።
በተለይ ደግሞ የሚሰሉ ሰዎች ከሆኑ በደንብ አድርጎ ነገሮችን ማውራት ያስፈልጋል። ፈተናዎቻችንን ጭምር መናገር ምንድነው የምንቸገረው? እኔ አሁን በጣም ብዙ ጊዜ ጠይቅሽ ነበር አይደል? ይሄ ነገር እንደዚህ ያደርግሽ ነበር ወይ እንደዚህ ትፈተኝ ነበር ወይ ምናምን እየጠይቅሽ ነበር አይደል? ያንን ለምንድን ነው የምናደርገው መሰላችሁ? ዝም ብለን በደፈናው ከመግባታችን በፊት ልክ እኛ አሁን ከላይ ለምናየው ውበት እንደምንጨነቀው ሁሉ ለነፍሳችንም ለስጋችንም ለሚሆነው ነገር በደንብ ማሰብ መቻል አለብን። በምንድን ነው የምትፈተኝ? ፈተናዎችሽ ምንድን ናቸው? እና እሱን ነገር በደንብ መጠየቅም መረዳትም ያስፈልጋል። ምክንያቱም ነገም ከነገ ወዲያም አብራችሁ የምትዘልቁት እስከ እድሜ ዘመናችሁ ድረስ አብራችሁ የምትኖሩት አጋራችሁ ስለሆነ በጓደኝነት በህይወት ጉዞ ውስጥ ይህንን ነገር በደንብ መረዳት ያስፈልጋል እና በጣም መጠንቀቅ አለብን። የዛሬው የትምህርታችን ዋናው ዓላማ ውድ ቤተሰቦቼ ምስጢራችሁን ለማንም ሰው አትናገሩ አይደል? ይሄ ነው ዋናው ዓላማችን። ዋናው ዓላማ ይሄ ነው። አዎ፣ ምክንያቱም እኔና አንቺ ልክ ሐምሌ 24 ነው አይደል የተገናኘ ያወራ ነው ለመጀመሪያ ጊዜ ሐምሌ 24 የክርስቶስ ሰምራ ቀን ላይ ይመስለኛል። የዛን ቀን አንቺ ቅድስት ልደታ አንድ ማህበር ላይ እዛ ፕሮግራም ነበረሽ። የጽዋ ማህበር ነው ተጋብዘሽ እንግዲህ የጽዋ ማህበር ላይ ነበረች። እንግዲህ የወንቅሸት የቅዱስ ገብርኤል ፕሮግራም ነበር አይደል? የቅዱስ ገብርኤል ማህበርተኞች እዛ ፕሮግራም ላይ ነበረች እና ከዛ እዛ ፕሮግራም ላይ ነበረች። አጋጣሚ እኔ ደግሞ ቤቴ ነበርኩኝ በዛን ሰዓት ላይ ቤት ሆኜ ለራሴ ለመንፈሳዊ ነገራትን እያዘጋጀሁት እየሰራሁት ነበር። ስለዚህ በአጋጣሚ የዛን ቀን ነው ለመጀመሪያ ጊዜ በስልክ ያወራ ነው ማለት ነው። ያን ቀን ላይ እኔ እንግዲህ ብዙዎቻችን እንደምናውቀው ብዙ ዋጋ የከፈልናቸው ነገሮች አሉ በመናገራችን በማውራታችን። ስለዚህ ምንድነው ያደረኩት? እንደዚህ አይነት ነገሮችን ስትረጂ ስታውቂ ቶሎ ብለን እኔና አንቺ ፍሬ እስከምናፈራ ድረስ የሆነ ውጤት እስከምናገኝ ድረስ ይህንን ጉዳይ ለማንም ማውራት የለብንም ብዬ ለአንቺም ነገርኩሽ። አንቺም ደግሞ ይህንን ነገር ተቀብለሽ በአንድ ጊዜ ተግባራዊ ያደረግሽ እና ከዛ በኋላ በጣም ብዙ ፈተናዎች ብዙ ቻሌንጆች መጥተው ነበር። ይህንን ጉዳይ ደግሞ በቀጣይ ክፍላችን በደንብ አድርገን እያነሳን እንወያያለን። ምክንያቱም በጣም የሚያስተምሩ ብዙ ነገር ስላለው ማለት ነው እና ይህንን ነገር በቀጣይ እያነሳን እንወያያለን። በመጨረሻም የምታስተላልፊው መልእክት ካለ? ውድ ቤተሰቦቼ እንግዲህ እስካሁን ድረስ ያወራናቸውን ነገሮች 30፣ 60፣ 100 ፍሬ አፍርተን እንድንጠቀምበት መድኃኔዓለም ይርዳን። እንግዲህ እናንተም በርቱ፣ ጠንክሩ፣ ሚስጥራችሁን ለማንም ሰው አታጋሩ። መበርታት መጠንከር ያስፈልጋል። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። በተለይም ለሴት እህቶችሽ በደንብ አድርገሽ ንገሪያቸው። በተለይ ሴቶች እህቶቼ እውነት የተለያየ ነገር ሊገጥመን ይችላል። ፍርሃት፣ እኔ በጣም ፍርሃት ነበረብኝ እና እንዳትፈሩ። በቃ ማሸነፍ ነው፣ በጸሎት ማሸነፍ ነው፣ መስገር ነው። በቃ ስግደት ማብዛት አለባችሁ። ጠንክሩ፣ በርቱ፣ ሚስጥሮቻችሁን ያዙ። እግዚአብሔር አምላካችን ከሁላችን ጋር ይሁን። እንግዲህ ሁላችሁም ይህንን ቻናል ከፍ ብሎ ለብዙ ሰዎች ተደራሽ እንዲሆን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ሁላችሁም ላይክ እና ሼር እያደረጋችሁ ጀምሩ። ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ ጻፉ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ የእኛም አምላክ እግዚአብሔር አምላካችን በፍጥረት አንደበት ሁሉ የተመሰገነ የተወደሰ ይሆንልን። እስከዚህ እንድንማማር የፈቀደ የአባቶቻችን አምላክ ዛሬም ዞትርም ስሙ ከፍ ያለ ይሁን። እንግዲህ ሁላችንም በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንበርታ፣ እንጠንክር።